ሰላም እንደናችሁ የኢየሱስ የሚባረክ ኢየሱስ ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ስሞየንን ጉድ ላይክ ማድረግ ጀምሩ የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም አንተ ለኔ መልካም ኧረ መዝሙር ለጣዖት አይሆንም አንተ ለኔ መልካም የሰው ፊት ሲጠቁር ጊዜ ሲለ አሁን ለእግዚአብሔር ነው ለዛ ፎቶ ነው እየዘመርክ ያለው አቤት 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 ለእግዚአብሔር የተዘመረውን መዝሙር ለሆነ ሲል መውሰድ ይሄ ኃጢያት ነው ጣዖት እኮ ነው ስላስቀመጠ ለሱ ደግሞ መዘመር አይከብድም ጣዖትን ማምለክ ነው እሱ ለእግዚአብሔር ነው የተዘመረው ይሄ መዝሙር ዞር አድርገህ ለሆነ ሲል አትውሰዳ አይሆንም ከዘመርክ አይቀር ለእግዚአብሔር ዘመር አምልኮም ሆነ ስግደት ዝማሬ ለእግዚአብሔር ነው እንጂ ዞር አድርገህ ለሆነ ሲል አትስጥ ይሄ ትክክል አይደለም አይሆንም ኢየሱስ ያድናል ይሄን ጉደኛ ትምህርት ደግሞ ሰው እግዚአብሔር በመልኩ እንደምሳሌው ፈጥሮን እሱን ራሱን አድርጎ ዘፍጥረት 1:6 እንደሚለው በመልኩ እንደምሳሌው አድርጎ ፈጥሮን እሱን ቁርጥ ነኝ ለምሳሌ እኔ አዶፕትድ ልጅ ነኝ ብያለሁ ለምንድን ነው ካልከኝ ልጅ ጠፋበት ልጅ ላከ እንደ ሉቃስ 15 ላይ እንዳለው ልጅ ማለት ልጅ ጠፋበት ልጅ ላከ ስለዚህ ልጅ ሆኖ ሲመጣ እሱ እኔም ደግሞ የመጀመሪያ ልጅ ነበርኩኝ ወደኩኝ ከእግዚአብሔር ተለየው መጣ ኢየሱስ ክርስቶስ ወደ ልጅነት የመለሰ ይሄንን ነው ማምነው እግዚአብሔር እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እኔ የአብ ዘር አለብኝ ማለት እንጂ እኔ አብ ነኝ ያልኩ እንዳልሆነ አውቃለሁ ልጅ ነኝ ስል ማለት ዘሩ አለብኝ እኔና አብ አንድ ነን እኔም እግዚአብሔር ነኝ እሺ ስሞየንን አምላክ ለአምላክ ሲዘመር ራሷም እግዚአብሔር ናት ለእግዚአብሔር ትዘምራለች ኢየሱስ ያድናል ስሞየንን እንደዛ ሲጽፉ ነበር እኔና አብ አንድ ነኝ እያለ ነው እኔና አብ አንድ ነኝ የሚለው በዲቫይን ኢሰንስስ በአምላካዊ ባህሪያት ማለት አንዳንድ ቆንጆ እንግሊዝኛዎች እንደውም ያንን አብራርተው ነው የጻፉት በዲቫይን ኢሰንስ እኔና አብ አንድ ነን ምንድነው ዲቫይን ኢሰንስ ወይንም አምላካዊ ባህሪያት የመለኮት ባህሪያት ምንድናቸው የመለኮት ባህሪያት ማለት አምላክ ብቻ ገንዘቡ የሆነለት አምላክ ብቻ ገንዘቡ የሆነ መላእክት የሌላቸው የሰው ልጅ የሌለው ፍጥረት የሚባል ነገር የሌለው አምላክ ብቻ ያለው የአምላክ የራሱ የሆኑ መገለጫ ባህሪያቶች መላእክትም የላቸውም የሰው ልጅም የለውም እነሱ ለምሳሌ ፈጣሪነት መላእክት ይሄ ባህሪ የላቸውም ሰውም የለውም በሁሉ ቦታ መኖር መላእክትም ሰውም አይችሉም እግዚአብሔር ግን አለ ሁሉን ማወቅ ሁሉን ማድረግ መቻል ወዘተ እነዚህ አምላክ ባህሪያት ይባላል ስለዚህ በስጋ ያየነው ኢየሱስ የእግዚአብሔር ልጅ ነው ስንል ልክ አንድ ሕፃን ልጅ ከወላጆቹ የሚካፈለው የህይወት ስርዓት አለ ህይወት አለ አንድ ልጅ የሰው ልጅ ነው የተወለደው ምንለው ሰው ስለሆነ ነው አባትም ሰው ነው ልጅም ሰው በኢየሱስና በአመካከል የባህሪ አንድነት ነው ያለው ኢየሱስ የባህሪ ልጁ ነው ልጄ ሲለው ወይም አባቴ ሲል አንድ አይነት ባህሪያት አሉ አባቴ የሚሰራል እኔም እሰራለሁ ልክ አባቴ የሚሰራል እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር እኩል ስላደረገ ሊወግሩት ፈለጉ ነው የሚለው ልክ ነው ራሱን ከእግዚአብሔር ጋር እኩል አደረገ በምን አባቱ ያለው ነገር ሁሉ እኔ አንድ አባቴ ለሙታን ሕይወትን ይሰጣል እኔም ለሙታን ይሰጣል አባቴ የሚሰራል እኔም እሰራለሁ ስለዚህ የኢየሱስ ክርስቶስና የእግዚአብሔር ልጅነትና አባትነት የማይታየው ባህሪው የእግዚአብሔር የማይታየው ባህሪው በሚታይ ሁኔታ ተገለጠ ስለዚህ የባህሪ ተመሳሳይነት የባህሪ ልጅነት የባህሪ ልጅ ነው ኢየሱስ እኛ ግን የልደት ነው የልደት ማለት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ስልጣን ሰጣቸው እነሱን ከእግዚአብሔር ተወለዱ እንጂ ስለዚህ በተስፋ ቃል ከመለኮት ባህሪ ተካፋይ እንድትሆኑ አለ ጴጥሮስ እና እኛም እንኳን ማለት በተስፋ ቃል ይባል ስለዚህ እግዚአብሔር ቅዱስነቱን አካፈለን ጽድቁን ቆጠረልን አንዳንድ ነገሮችን የኛ ሳይሆኑ ተቆጠሩልን ለኢየሱስ ግን አይቆጠርለትም የባህሪ ልጁ አንድ አይነት ናቸው እኔና አብ አንድ ነን እኛ ግን አንዳንድ ነገሮች እየተቆጠሩ ከዛ ከሁሉ በላይ ልጅነትን ልጅ ያሰኘው የኛ ከውርስ አንፃር የእግዚአብሔር ወራሾች ነን ከክርስቶስ ጋር ከዛ አንፃር ነውና ኢየሱስ የባህሪ ልጁ ነው ትላንትም ስናወራ ነበር በቃ እሱ የባህሪ ልጅ ነው እኛ የጸጋ ልጆች በዚህ ትምህርት የተጠመዳችሁ ሰዎች ቶሎ አምልጡ ይሄ ልክ አይደለም
እንደ እግዚአብሔር ቃል ስታዩ በኢየሱስ ስም የመጨረሻ የኑፋቄ ጥግ ቻውን ይወት ሰጣን። እንግዲህ ምንም ማድረግ አይቻልም። ስሞይነን ማሳሰቢያ ቃሉን ለረጅም ጊዜ ከሰማነውና ከተገበርነው እንደ እግዚአብሔር እንሆናለን የሚል ትምህርት አለ። መቼም ቢሆን በሉት አጠገባቸው ያለው መቼም ተፈጣሪ ፈጣሪ ሊሆን አይችልም። መቼም አሜን። መቼም ይኸውልህ የእግዚአብሔርን ቃል ለህይወታችን እንዲሆን ስናስተምር አለ ዘንዶ አለ ቁጭ ብሎ ቃል የሚያጥፍ ገብቷል። የዲያብሎስ ስፒሪት ያለበት ትዕቢት ያለበት መለኮት ትሆናለህ ይላል። እንደ እግዚአብሔር ትሆናለህ። መቼም አትሆንም ነው። ቃሉን እየተገበርነው ከሄድ ግን በዚህ ሰውነት የእግዚአብሔር የመለኮት ባህሪ መገለጥ ይጀምራል። ፍቅር መገለጥ ይጀምራል። ይቅርታ መገለጥ ይጀምራል። ለሰው ማዘን መገለጥ ይጀምራል። ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ መጽሐፉ ሊሻር አይቻልምና ይላል። እስኪ መጽሐፉ አይሻርም በሉ። መጽሐፉ ሊሻር አይቻልምና የእግዚአብሔር ቃል ማን ነው? ኢየሱስ ነው። መጽሐፉ ሊሻር አይችልምና ለዚህ ሁለት ጥቅስ ልውሰድላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። በሉት እስኪ ይሄንን ቃልም እግዚአብሔር ነበር በሉት። ሃሌሉያ ሃሌሉያ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ወደ ታች ውረዱልኝ ቁጥር 14 ላይ ቃልም ሥጋ ሆነ። እደግመዋለሁ። ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ቃልም ሥጋ ሆነ። እግዚአብሔር ምን ሆነ? ሥጋ ሆነ። እግዚአብሔር ወልድ ምን ሆነ? ሥጋ ሆነ። መጽሐፉ ሊሻር አይችልምና። ስለዚህ የእግዚአብሔር ቃል ማን ነው? ኢየሱስ። ራእይ መጽሐፍ ምዕራፍ 19 ቁጥር 11 ላይ እንደዚህ ይላል፣ ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትን የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳ የማያውቀው የተጻፈ ስም አለ። ቁጥር 13 በደምም የተረጨ ልብስ ተጎናጽፏል። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። መቼም የማይሆነውን ይሄ እውነት እኮ ነው። ዘንዶ ነው እንጂ ወስዶ እንደዚህ አይነት ትዕቢት ውስጥ የሚያስቀምጠው ሰው በራሱ ተነሳስቶ እንዲሆናል ብዬ አላስብም። ሄደ ከእግዚአብሔር ጋር እኩል ኧረ በጌታ በኢየሱስ ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ አይደለም የኔ አባት ያው ፈጣሪ አዙሮ ደግሞ አንተ ጋር ጣረኝ። አይገርምም? ግን በጣም ይሄ ነው እንግዲህ ምን ትለኛለህ ስለ ዓለማዊ ህይወት? ቴክስት አድርጌልሻለሁ ከዚህ በፊት አይ ቲንክ አይደል ሶሻል ሚዲያ ላይ አንተን ባወራ ያው ለቪው ምናምን ስለሚሆን ብዬ ምን አይነት ህይወት እንደነበረኝ አንተ ታውቃለህ። በስነ ስርዓት አውቀዋለሁ። በፊት ማውቃቸውን በዓለም ላይ ያሉትን ሰዎች በቻልኩት አቅ በውስጥ አወራለሁ። የገባኝን ጌታ ደግሞ ሼር ለማድረግ ሞት ስለሚመጣ አንዳንዴ ዓለምን የማያውቅ ሰው ላይረዳችሁ ይችላል። ምንም ሰው ካለበት ሁኔታ መውጣት እየፈለገ መውጣት እንዳቃተው አውቃለሁ። እኔ ጌታ ልከተል ወደ ቤተ ክርስቲያን ልመለስ ምናምን ነገር ብለህ ዲሳይድ ልታደርግ ትችላለህ። ግን ነገ ጧት ስትነሳ በዛ ላይፍ ውስጥ ነው መልሰህ የምትመላለስ። አንተ ለምትሰራቸው ነገሮች በጠቅላላ ባሪያ ሆናል። ነፍስ በእግዚአብሔር እውነት እየተሞላች ስትመጣ ነቅለህ መውጣት የምትችለውና ቲቶ ላይ ሲናገር ይህም ጸጋ ያለምንም ምኞት የሚያስክድ ኃጢአተኝነትን የሚያስክድ ነው ይላል። አሁን እኛ የምናስበው በዓለም ያለን ሰዎች አሁን ይህን አታርግ፣ ያንን አትብላ፣ ያንን አትጠጣ ምናምን ተብለን በህግ ነው እኛ የምናውቀው። ጌታ ጋር ምን ስትመጣ እንደዛ አይደለም። ክርስቶስ ኢየሱስን ትወደውና ዓለምን ጠልተህ ነው የምትከተለው። እሱ አንተ እግዚአብሔርን ከወደድክ ዓለምን ክዳ ለመውጣት አትችልም።
ያንተ ዓለማዊ ህይወት ይበቃል ነው የምትለኝ? ዛሬውኑ እንዲበቃ ነው የሚፈልገው። የመዳን ቀን ዛሬ ነው የሚለው። ወደ መንፈሳዊነት ስትመጣ አስተራግል የምታረግበት ህይወት አይደለም፣ በደስታ የምትኖርበት ህይወት ነው። ሰይጣን ያለህበትን ህይወት ደስተኛ እንደሆን ካሳምኑ ነው እያኖርክ ያለ። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል ነው የሚለውና እኔም አንድ ነን በእግዚአብሔር አይን። ለእኔ የተገለጠው ጌታ ለአንተም ይገለጠው። ልብን ብቻ ጌታ ፊት ዝቅ አድርገህ መቅረብ ነው። ጌታ ይረዳል። እንደው ይሄንን እናወራለን፣ በጣም ረጅም ስለሆነ ይሄ ታይም ይፈልጋል። እሺ ወንድሜ፣ እሺ አሜን። በቲክቶክ ላይቭ ላይ ምግባ መንገድ ላይም ሰው አገኝቶ ብቻ የሆነ አጋጣሚ አመቻችቶ ስለ ኢየሱስ ይናገራል። እንዴት ደስ ይላል! ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ተባረክ ስሙ ይንደው። ተመልከቱ፣ ፕሮፌት ስፖርት እየሰሩ ነው። በሱፍ ስፖርት ይሁን በዚህ አጋጣሚ እንድታውቁ የሚፈልገው ምንድነው? ባልሜል የሚያክል ስም ተሸክማችሁ ያንን ስም ነው ማንንም ያልሰጠውን ስም በራሳችሁ ወስዳችሁ እንትን የሚል ስም ተሸክማችሁ እንዲህ ሚዲያ ላይ ወጣችሁ የምታደርጉት ነገር እንዴት ለሌሎች መሰናክል እንደሚሆን እንዴት የሚያስጠላ ነገር እንደሆነ እንዴት እንደማታውቁ ነው ግራ ይገባኝ። አሁን በዚህ እድሜ እንዲየሆኑ ለሌሎች መቀለጃ የቤንቴ እንትኖች እንዲህ ናቸው። አሁን እንዲህ ለመሆን የግድ አንድ ነገር ብቻ ነው የሚያስፈልገው፣ በቃ ሚሞሪው መነቀል። ንቆ ጤነኛ አይደለም። ምን አይነት ሰዎች ተመርጦ ይህን ፕሮፌት የሚል ስም እንደሚወስዱ ራሱ ግራ ነው የሚገባኝ። እድሜው 50 ነው። በቃ ስራው ምን እንደሆነ ጌታ ሆይ እንደዚህ አይነት የሚሆኑትን እንኳን የማያውቁትን ሰዎች በየመንደሩ ደግፋችሁ ካበሮ የምትመጡ ሰዎች ተረጋጉ። ወደ እግዚአብሔር ቃል ዞር በሉ። ኧረ በጌታ በኢየሱስ ለብዙዎች እንቅፋት እንደሆናችሁ ትቀጥላላችሁ። ጌታ አንድ ቀን ያስተካክላል። እስከመቼ እንደዚህ እየቀለዳችሁ እንደምትቀጥሉ ግራ ነው የሚገባው። ክብር ለኢየሱስ ይሁን። ስሙን በነገራችን ላይ ጴንጤ አያለቅስም። መጽሐፍ ቅዱስ ጩህ ነው የሚለው እንጂ አልቅስ አይልም። የምታለቅስ ከሆነ ወይ ያልቀበርከው ዘመድ አለ እንጂ አይፈቅድም መጽሐፍ። ጩህ ነው የሚለው። እሱ ጩህ ብሎ ልጅ ደግሞ በአባት ቤት ላይ ሲያለቅስ ሳይሆን ሲጮህ ነው ደስ የሚለው። የመጮህ መብቱ የተጠበቀ። ሕፃናት ሲወለድ አይታቸዋል። ዝም ካሉ ነርሶች ይዘቀዝቋቸዋል። ጭጭ ካሉ ይመቷል። ምንድነው? ምን እያስቃየ እኮ ነው ልጅ እንዳትሉ ላስጮህ ብዬ ነው። ልጅ መሆን አለበት፣ መጮህ አለበት። ልጅ ማልጮህ ከሆነ ጤነኛ እግርን እጅም ትጭንለታለህ። ያን ፈቅድልሃል፣ ውሃም ዘይት ተቀበለው፣ ግን መጮህ አለበት። ሰላም ነው። አዎ ለዚህ እኮ ነው በአባት ቤት ልጅነት ሳይረጋገጥ የሚሰጥህን በረከቶች ሁሉ በባርነት መንፈስ የምትቀበል ከሆነ መቼም እንደ ልጅ አትኖርበት። ከዛ ጩህ ያለ ሪቡላጫች ተማት ይላል። በአጭሩ አታልቅስ፣ ጩህ ነው የተፈቀደልህ። ማልቀስ ሳይሆን መጮህ። ለምን በለኝ። ጩኸት በምድር ይሰማል፣ እንባ በሰማይ ይታበሳል። እንባ በምድር ይለወጣል እንጂ አይታበስም። ደስ የሚል ቆንጆ መልእክት፣ ወደሱ መጮህ ነው፣ ይመልሳል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ስሙ ይንንም አትፈልግ የሽመንሻ ለምሕረት የለው መጨረሻ እንዳወደኸኝ ነው ወያየሁት በከፍታ ስፍራ የወጣሁት የኔ ጌታ ወድሃለሁ በአንተ ብርታት ሰውኛለሁ በከበረው ሰረገላ
ያስቀመጠኝ የለም ካንተ ሌላ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። በቃ ደስ የሚል ቆንጆ መልእክት ስሙ። ያንንም ስጋ ገዝተና ስትለው እሺ ብቻ ነው የሚለው ሌላ ነገር የለም። እሺ እሺ ይልና ምን እንዳለችው ጠፍቶ በምስር ይዞ ሄደ። አንድ ባል ሰምቻለሁና በጣም በቃ እንዴት እንደሚፈራት ሚስቱን በቃ እኔ በህይወቴ እንደዚህ አይነት ባል አይቻለቅ። ስልኳ ገና ሲደወል ግራ ይገባዋል። በቃ ሄሎ 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 እውነቴን ነው ይላል። ልክ እሳት እንደነደደ ነገር ነው ይሰጥ እና የሚገርማችሁ ሰውዬው ያሳዝነኛል። ስጋ ገዝተና ስትለው እሺ ብቻ ነው የሚለው ሌላ ነገር የለም። እሺ እሺ ይልና ምን እንዳለችው ጠፍቶ በምስር ይዞ ሄደ። ልክ በር ሲደ ምስር ነው ያልኩት ሲል ከጁ እና ሁሉ ቀን በቃ ይጨነቃል። ሁሉ ቀን እና አንድ ቀን ስጋ ስትለው እንትኑን ጣለ። ይሄ ሰውዬ ግን እየኖረ አንድ ጓደኞቹ ጋር ይደውላል። እሷ ገባ ስትል ሄሎ ስፒከር ላይ አድርገው እስቲ መሀል ላይ ሻይ ሲጠጡ ማለት ነው። ምን እያደረጋችሁ ነው? ሻይ ወይ ታድላችሁ። አሁን ምን ያደርግልኛል እንደው ቱ ይላል መልሶ። መጣች ስጋው ይላል። አንድ ቀን የፈረንጆች ቸርች ነው መሰለኝ ቢሾፕ ደወለ። ከዛ ቢሾፕ ሲደውል ቢሾፕ ደወሉ አለችና ሰጠችው። ቢሾፕ እግዚአብሔር ይስጣት ቢሾፕን ታከብራለች። ከዛ ሄሎ ቢሾፕ አለ። በእንግሊዘኛ ነው ማለት እና ከዛ ለካ ና ነው የሚሉ ቢሾፑ ና ሲሉት ቆይ ሚስቴ ሲል እንዴ ስትል እሺ አለ። ሲያት ለቢሾፑ ያላን ነገር እንትን አለው። ከዛ ሄደ። በስንተኛውም ቀን ሲደውል አረ ቢሾፕ ብላ ይዘመጣች። ሄሎ ቢሾፕ ኦኬ አም ካሚንግ ላ ሲያየው ቢሾፕ በታ። ከዛ ምን ቢያደርግ ጥሩ ነው? ጓደኞቹን ጠቅላላ ቢሾፕ ከዛ ሲደውል ቢሾፕ ብላ ላ ሄሎ ቢሾፕ ላ አሁን በነገራችን ላይ ይሄ ቀልድ ይመስላል። እንደዚህ የሚያደርጉ ሰዎች አሉ። በኢየሱስ ክርስቶስ ስለ ሴትም ስለ ወንድም መጽሐፍ ቅዱስ የሚናገረውን ያንኑ ነው የሚቀበለው። ከዛ ውጪ ሌላ ዓለም የሚያወራውን አልቀበልም። በወንዶች እንዲህ ተራምዶ የሚያልፉ ሴቶች አሉ። ጌታ ኢየሱስ ሆይ ኧረ በጌታ በኢየሱስ አሉ። እግዚአብሔር ልብ ይስጣችሁ። እንደ ቃሉ ነው። ይሄ ነው የሚሻለው። ክብር ለኢየሱስ ይሁን። ስሙኝንም ማዳሞቻቸው ፊት ለፊት ስለሚከለክሏቸው ስልኮቻቸውን ቶይሌት ይዘው ገብተው መጸዳጃ ክፍል ውስጥ ሆነው የሃሎትን ቻናል እንደሚከታተሉ ታውቃላችሁ። አንዳንዶቹ እዚህ እየመጡ መስክረዋል። በዚህ አጋጣሚ አንድ ነገር ትዝ ብሎኝ ባዮ ላይ ባስቀመጥኩት በቴሌግራም ሃይ ምሉ አሉ፣ ከኔ ጋር የሚያወሩ አሉ። እንዴት ሆኖ በዩቲዩብ እንዴት እንደሚከታተሉ ኧረ ኢየሱስ ይባርካችሁ። እናንተ ተባርካችሁ ቅሩ። እናንተ በዛ ሁሉ መሃል ሆናችሁ ማዳም በዛ በኩል የሆነ ነገር ስትናገር እንደምንም ሆናችሁ በዛ ሁሉ ስራ ውስጥ ኧረ በኢየሱስ ስራ ሲባል አሁን እኮ ኢትዮጵያ ውስጥ ቁጭ ብሎ ነው ሰው የሚበላው። በዛ ሁሉ ስራ ውስጥ በዛ ሁሉ ነገር ውስጥ ዩቲዩቦቻችንን ትከታተላላችሁ። ወንጌል ኧረ እግዚአብሔር አብዝቶ ይባርካችሁ። ኧረ ድራሽ አባታችሁ የተባረከ ይሁን። እናንተ ተባረኩ። እናንተ ጌታ ይባርካችሁ። በየጊዜ ዩቲዩብ ላይ ገብቶ ኮሜንት የምትሰጡ እኮ እንደ ቤተሰብ የሆናችሁ ሰዎች አላችሁ። ሁሌም ስትጽፉ ምናምን አያለው እንዴት ደስ እንደምን። ኧረ ተባረኩ። በእውነት እግዚአብሔር ይባርካችሁ። ወዳችኋለሁ። ተባረኩ። ሌሎቻችሁ ሁላችሁንም ወዳችኋለሁ። እግዚአብሔር አብዝቶ ይባርካችሁ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር ላይ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።